ቀራንዮም ወደሚባል ስፍራ በደረሱ ጊዜ በዚያ እርሱን ክፉ አድራጊዎችንም አንዱን በቀኝ ሁለተኛውንም በግራ ሰቀሉ። ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ልብሱንም ተከፋፍለው ዕጣ ተጣጣሉበት። ሕዝቡም ቆመው ይመለከቱ ነበር። መኳንንቱም ደግሞ ሌሎችን አዳነ፣ እርሱ በእግዚአብሔር የተመረጠው ክርስቶስ ከሆነ ራሱን ያድን እያሉ ያፌዙበት ነበር። ኢየሱስ ጌታ። ቀራንዮ ወደሚባል ስፍራ ሲደርሱ እርሱ መሃል ላይ ሁለት ወንበዴዎች ከግራና ከቀኝ ተደርገው ምን ተደረገ ይላል? ተሰቀለ። ማን? ኢየሱስ። ሃሌሉያ። እርሱ ግን በተሰቀለበት በዚያ ሰዓት አንድ ነገር ተናግሯል። አባት ሆይ አለ፣ የሚያደርጉትን አያውቁምና ይቅር በላቸው። የሚያደርጉትን አያውቁምና ይቅር በላቸው። በጣም የሚገርመኝ በመስቀል ላይ ሆኖ በሞት ላይ ሆኖ እጁ እግሩ እየተቸነከረ ደም ከጎኑ እየፈሰሰ እየተወጋ የሚያደርጉትን አያውቁምና ይቅር በላቸው። ባይዘው ይሄ በዓል የይቅርታን በዓል ጭምር። ይቅርታን በመስቀል ላይ ሆኖ የተናገረበት ነው። የሚያደርጉትን አያውቁምና ምን አድርግ? ይቅር በላቸው። ማን ነው በሞት ላይ ሆኖ በጣር ላይ ሆኖ በጭንቅ ላይ ሆኖ እጁ እግሩ በመስማር ተቸነክሮ ማን ነው ይቅር በላቸው የሚል? የሚያደርጉትን አያውቁም ይቅር በላቸው የሚል ማን ነው? የኔ ኢየሱስ ይለያል። ያንቺ ኢየሱስ ይለያል። ራሱ ፍቅር ስለሆነ መስቀል ላይ ሆኖ ስለ ፍቅር ይናገራል። ይቅር በላቸው የሚያደርጉትን አላወቁም ማለት። ሃሌሉያ። ሕዝቡም ቆመው ይመለከቱ ነበር። መኳንንቱም ደግሞ ሌሎችን አዳነ፣ እርሱ በእግዚአብሔር የተመረጠው ክርስቶስ ከሆነ። እርሱ ማን ከሆነ? በእግዚአብሔር የተመረጠ ክርስቶስ ከሆነ ሌሎችን ሲያድን አይተናል። ሌሎችን ሲረዳ አይተናል። ለሌሎች ደግሞ መድኃኒት ሲሆን አይተናል። ራሱን ደግሞ ያድን ብሎ ያፌዙበት ነበር። ራሱን ያድን ሌሎችን ሲያድን ነበር። በእውነት በእግዚአብሔር የተመረጠ ክርስቶስ ከሆነ ራሱን ያድን ይሉት ነበር። አንድ ግን ኢሳይያስ ላይ አንድ ቃል አለ። ስለ በደላችን ቆሰለ፣ ስለ መተላለፋችን ደቀቀ። በእርሱ ቁስል እኛ ተፈወስን። እኛ እንድንፈወስ እርሱ መቁሰል አለበት። እኛ እንድንድን እርሱ መሞት አለበት። እኛ ሕይወት እንዲበዛልን ራሱን መስጠት አለበት። ሃሌሉያ። ከዚህ የሚበልጥ ፍቅር አለ ወይ? የለም። በጣም የገረመኝ ኢየሱስ በመስቀል ላይ ሆኖ የቆየው ሰዓት ስንት ሰዓት ነው ካላችሁኝ፣ ከ3 ሰዓት ጀምሮ እስከ 9 ሰዓት መስቀል ላይ ሆኖ በጣር ላይ በጭንቅ ላይ እየተቸነከረ ጎኑ በጦር እየተወጋ እጆቹ እግሮቹ በመስማር እየተበሱ። የሚገርመኝ መስማሩም አሁን የምታውቀው መስማር አይደለም፣ ግን በከባድ ሁኔታ እየተሰቃየ በዛ ስቃይ ላይ ሆኖ ስንት ሰዓት? 6 ሰዓት መስቀል ላይ ቆየ። 6 ሰዓት ኢየሱስን መስቀል ላይ ያቆየው የሮማውያን የመስማሩ ብርታት አይደለም፣ ጥንካሬያቸው አይደለም። ኢየሱስ በመስቀል 6 ሰዓት በጣር የቆየው ስላንተና ስላንቺ ካለው ጥልቅ ፍቅር የተነሳ ነው። አልገባህ? ማመበል ይሄ ፍቅር ይለያል። ለኔ ካለው ፍቅር የተነሳ፣ ለአንቺ ካለው ፍቅር የተነሳ፣ ለትውልድ ካለው ፍቅር የተነሳ በመስቀል ላይ ለ6 ሰዓት ያህል በጭንቅ ነው የዘገየው። እሱ ብቻ አይደለም፣ እጁ እግሩ ተወግቶ አልቀረም። ጎኑን መጥቶ ድጋሚ ወጉት። እየወጉት ከጎኑ ደምና ውሃ ይፈስ ነበር ይላል። የሚገርመው ይህን የተመለከተ ዮሐንስ የተባለ ዮሐንስ ወንጌልን የጻፈ ሰው ቀረብ ብሎ ሲመለከት ደም ብቻ ሳይሆን ደምና ውሃ ቀላቅሎ ይፈስ ነበር። በደንብ ስመኝ።
የተከፈለልኝ ዋጋ ውድ ነው። በኢየሱስ ደም እንዳትቀልዱ። ደም እየፈሰሰ ከዛ ጠጋ ብሎ ሲመለከት ደምና ውሃ ይፈስ ነበር። ውሃው እንዴት ፈሰሰ? ከሰው ውስጥ ውሃ እንዴት ይፈሳል? ለካ ይገረመኝ በመስቀል ላይ በቆየው ሰዓት ሁሉ ደም እየፈሰሰ ነበር። ደሙን አፍስሶ ጨርሶታል። መጨረሻ ላይ ግን ደም የማለቁ ምልክት ደምና ውሃ ፈሰሰ። በዚህ ቁስል ነው አንቺ የተፈወስሽው። በዚህ ቁስል ነው እየቀለዳችሁ ያላችሁ። በዚህ ቁስል ነው እያላገጣችሁ ያላችሁ። በዚህ ቤዛነት ነው የምትጫወቱት። ኢየሱስ ግን ከባርነት ነፃ አውጥቷል። ኢየሱስ አንድ ሰው ኢየሱስ ይበል እስቲ። ይህን ስም ሲሰማ የሚጨነቃል አየሩ ላይ ኢየሱስ በል እስቲ። አዎ ስሙ ከስም ሁሉ ይበልጣል። በዚህ ምድር ብዙ ኃያላን፣ ብዙ መካንንቶች፣ ብዙ ነገስታቶች ሞተዋል፣ ቀርተዋል፣ በስብሰዋል። የኢየሱስ ሞት ግን ከሌሎች የሚለየው መቃብሩን ባዶ አድርጎ ወጥቷል። አረ አንድ ሰው ብድግ ብሎ አሜን ስል ይሁንለት። አንድ የሆነ ነገር ትንሣኤ ይሁንለት። የጠፋው ነገር አሜን ስትል ከዚህ ቃል ስትስማማ ያንተ ነገር ዛሬ ትንሣኤ ይሁንለታል። ተባረኩ። ቁጭ በል። ሃሌሉያ። ኢየሱስ እግዚአብሔር ልጅ ብቻውን ጌታ። ታዲያ በዚህ ጊዜ ምን ሆነ ካላችሁኝ የሚገርመኝ ከ4 ሰዓት እስከ ከ3 ሰዓት እስከ 4 ሰዓት ባለው ጊዜ 3 ነገሮችን አድርገዋል። አንድ ልብሱን ወሰዱና ቀደዱ፣ ተከፋፈሉ፣ እጣም ተጣጣሉበት። ሶስተኛ ደግሞ እያፌዙበት እየቀለዱበት እርሱ እውነት የእግዚአብሔር ልጅ ከሆነ ራሱን ያድን ስሎ ነበር። ሃሌሉያ። አጠገቤ ያለ ሰው ያዘው። የተከፈለልኝ ዋጋ ውድ ነው በለው እስቲ። አንድ ሰው ውድ ነው የሚል ሰው ብቻ ለጌታ ክብር ይስጥ። ሃሌሉያ። ክብር ለንጉሱ ይሁን። አራት ነገሮች ናቸው የሆኑት። አራተኛው ምንድነው የሆነው? የቤተ መቅደስ መጋረጃ ነው። ሶስተኛ የቤተ መቅደስ መጋረጃ ከላይ እስከ ታች ተቀደደ። ይሄ መጋረጃ የምን መጋረጃ ነው ካልከኝ፣ ትውልድን የጋረደ የኃጢአት መጋረጃ፣ ከልካይ ትውልድ ወደ ቅዱስ ቅዱሳን እንዳይገቡ ያደረገ፣ ትውልድን ከልሎ ጋርዶ ያዘ መጋረጃ ተቀደደ ይላል። ከዛስ ጨለማ ምድር ላይ ሆነ እስከ 9 ሰዓት ሙሉ ፀሐይ ብርሃኗን ከለከለች። ዋው! የሞተው ዋናው ስለሆነ፣ የሞተው ንጉስ ስለሆነ ሃሌሉያ። ሞትና ሞት ይለያል ታውቃላችሁ። አንድ ተራ ሰው ቢሞት ብዙ አይካበድም። አንድ አስተዳደር ላይ ያለ ሰው ቢሞት ግን ይካበዳል። ከአስተዳደር ደግሞ የበላይ አስተዳደር ቢሞት ይካበዳል። ብዙ አይነት ዝግጅቶች ይዘጋጃሉ፣ መንገድ ይዘጋጋል፣ ብዙ ነገር ይሆናል። ኢየሱስ ሲሞት ግን ዋው! እዛ ያሉ በሙሉ ነፍሱን ልክ በተወ ጊዜ ይላል ሁሉ ፍርሃት ያዛቸው። የሆነው ምልክት አስደነቃቸው። አንደኛ ምድር ላይ ጨለማ ሆኗል፣ መጋረጃው ተተረተረ። የሚሆነው ተአምራት ሁሉ ዋው! ለካ ንጹህ የእግዚአብሔር ሰው ነው አሉ። ይሄ ንጹህ የእግዚአብሔር ልጅ ነው አሉ። እርስ በእርስ ግራ እየተጋቡ ተመለሱ። አንድ መልእክት አለኝ ዛሬ በዚህ በትንሣኤው ኃይል ላይ ቆመ እንዲህ ብዬ እናገራለሁ። ያ የሞተው ነገርሽ ይነሳል። ያ የጠፋው ነገር ይነሳል። ያ የሌለው ነገር ወደ መኖር ይመጣል። ያጠሽው ነገር ወደ እጅሽ ይገባል። አንድ ሰው አሜን ካለ ይሁንለት። ኢየሱስ ጌታ። አጠገቤ ያለው ሰው ነካ አርገውና ውድ ዋጋ ተከፍሎልሃል ብሎ እና በጣም የገረመኝ ኢየሱስ ሲሞት መጋረጃው ሲቀደድ ሃሌሉያ ለአንተና ለመጨረሻ ሌላ ጣልቃ የሚገባ ሰው ላይመጣ ምዕራፉ ተዘጋ። እርሱ ብቻውን አዳኝ፣ ብቻውን ከኃጢአት ባርነት ነፃ አውጪ። ሃሌሉያ። ይገርም እኮ ክብር ለኢየሱስ ይሁን።
አንድ በጣም የሚገርመኝ ቃል አለ። ነፍሱን ሲሰጥ ምን እንዳለ ታውቃላችሁ? በዕብራይስጥ ቃል ተተለስታ አለ። ተተለስታ ማለት ምን ማለት ነው? ተፈጸመ። ተተለስታ ግን ቃሏ አንድ ናት። ተተለስታ አንድ ቃል ናት፣ ግን በብዙ መተርጎም እንችላለን። ያ የክህነት ሥርዓት ተፈጸመ፣ ያ የኃጢአት ምዕራፍ ተፈጸመ፣ ያ የችግር ምዕራፍ ተፈጸመ፣ ለአንዴና ለመጨረሻ ሁሉን ጨርሻለሁ አለ። ዋው! ኢየሱስ ያድናል። ተተለስታ እስቲ ተተለስታ በስቲ ምርጥ ሊሳን ነው። ተፈጸመ። ኢየሱስ ጌታ